መጣ ማለት እኛ ከሌለን ጩሂ በቃ ሚስቱን የምረን ግን እስቲ ነው ሰላም ውድ የጃዊ ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን እኛ ደህና ነን። ዛሬ በድጋሚ መተናል ማለት ነው። ባለፈው እንዳያችሁት አሹ መጥቶ እዚህ ብዙ ነገር ብሎ ነበረ። እውነትም ያለው ነገር በጣም ጠቃሚና ወሳኝ መረጃ ነበረ። ፓስፖርቱንም ያው ግሮሮን አንቀን ተቀብለነዋል ማለት ነው። ምክንያቱም ነገሮችን ያሳካ ነበር በእርግጠኝነት ይዟት ምንም በቃ ወይ አይምሮዋን ታማለች ለሕክምና ነው ብሎ ወይ ደግሞ የሆነ ነገር ብሎ ፓስፖርቱን ስለወሰደ ፕሮሰስ አስጨርሶ ያው እጁ ረጅም ስለሆነ ፕሮሰስ አስጨርሶ ይዟት አመልጦን ነበረ ማለት ነው። እግዚአብሔር ይስጠው አሼ በብዙ መንገድ ረድቶን እንግዲህ በቁጥጥር ስር አውለ ነው ስንፈትሸውም ያው ኪስ ውስጥ ተገኝተዋል ማለት ነው። እኔ ፈርቼ የነበረው ምንድነው እሱ ኪስ ውስጥ ባይገኝ ኖሮ በእርግጠኝነት አይሰጠንም ነበር። እሱም ፓስፖርቱንም ይዞ ይጠፋ ነበር ማለት ነው። ፕሮሰስ ካለቀ በኋላ እንግዲህ አንድ ቀን መጥተው እኛን የሆነ ነገር አድርጎ ሰርቆ ይዟት ኤርፖርት ሄዶ መሄድ ብቻ ነበር መብረር ብቻ ነበር የሚቀራቸው ማለት ነው። ቢያንስ አሁን ግን ፓስፖርት እኛ ጋራ ካለ ፓስፖርቱን አንሰጠውም። በጣም ወሳኝ ቦታ ነው ያስቀመጥነው የማያገኝበት ቦታ። በፊት ራሱ እንዴት እንዳገኘው ያው ስመራመር የደረስኩበት ነገር ምንድን ነው ራሷ አውጥታ ነው የሰጠችው። እንደ ኖርማል ዶክመንት አውጥታ ራሷ ፍቅር አውጥታ ነው የሰጠችው ፓስፖርቷን ማለት ነው። እና አስቡት ሰይጣን የሚያደርገው ነገር ማለት ብዙ ነገር እያደረገ ነው ያለብን ማለት ነው። እና ቤተሰቦቻችን ዛሬ የመጣሁት በምን ጉዳይ ነው ካላችሁ ምንድነው እሱ አሼ ዛሬም አንድ ብቻ የሆነ በጣም ጠቃሚና በጣም ወሳኝ ነገር ይዤ መጥቻለሁ ብላ ያ ጠቃሚና ወሳኝ ነገር ምን እንደሆነ እኔ አላቅም ማለት ነው። ግን ብቻ ይዤ መጥቻለሁ ይዤ እየመጣሁ ነው ያለ ማለት ነው። እና እሱን እየጠበቅን ስለሆነ ነው። ወላንሳ ነይስ ነይ ያለፈውን ስህተት አይተሻላ። ፓስፖርት በመዝረክረካችን ይዞብን ሄዶ ነበር። አሁንም የጀመረው ፕሮሰስ እስካለ ድረስ ያንን ለማስጨረስ ፓስፖርቷን ድጋሚ ለመስረቅ ይሞክራል። እና እኔ አንቺም ማንም የማያውቅበት ቦታ አስቀምጫለሁ። ግን ደግሞ ቤት ውስጥ መጥቶ ፍተሻ ምናምን ቢል ማለት ነው መጠንቀቅ ነው ያለብሽ። እንደባለፈው ዝም ብሎ የምትጠጭ ውሃ ውስጥ የኪኒን ጨምሮልሽ ምናምን ስታንቀላፊ ብዙ ችግር እንደተፈጠረ አይተሻል። እነዛ ነገሮች ላይ ጥንቃቄ አድርጊ። እሱ መጣ ማለት እኛ ከሌለን ጩሂ በቃ ሰፈሩን ቀውጪ፣ ሰው ይደርስልሻል። ገብቶሻል የምልሽ ነገር ጩሂ በቃ ቅልጥ አድርገሽ ጩሂ። ሰው ሲመጣ እሱ ሲመጣ ካፈነኝ አይደለም መጀመሪያ በር ደግሞ አንድ ነገር ልንገርሽ፣ እኛ ከሌለ በር ስትከፍቺ መጀመሪያ ሲንኳኳ ማነህ በይ ጠይቂ። ለምን ዝም ብለሽ ተከፍቺ? እኔ ነኝ ስላለ አይደለም እኮ አሁን እዚህ ጋር እኔ ነኝ ካለሽ ማነህ ዳንኤል ነው በቃ አትክፈቺ እንዴ። ስንት ነገር እኮ እያደረገ እኮ ነው። መቼም አንቺ ምን በእኔ ድምፅ ይጠቀማል እንዴ? በእኔ ጉሮሮ ይጠቀማል? የማይሆን ወሬማ አታውሪ። በቃ ካልመጣ በር ላይ ሆኖ ሲያንኳኳ የታወቀ ነገር ነው። በቃ አለቀ። ጥንቃቄ አድርጊ። ድጋሚ ፓስፖርቷን እንዳይወስድ፣ ድጋሚ የእሷን ዶክመንቶች እንዳይወስድ፣ ሌላም ነገር ይወስዳል። ልንገርሻ የተጋባንበትን ወረቀት ፍርድ ቤት ወስዶ ሊያስቀድደው ይችላል። ሰማንያችን አዎ ገና ካልተጠነቀቀ አዋ የጋብቻ ስላላት እሷ ሰርተፍኬት ስላላት ህግ ስለሚያውቀው ወደ ውጭ ይዟት ከመሄዷ በፊት ያንን ፋይል ሊያስጠፋ ይችላል። ጥንቃቄ አድርጊ። ብዙ ነገሮች አሉ። እሺ ጥንቃቄ አድርጊ። በቃ ለነገሩ ብዙ ነገር እየነገረን ስለሆነ አሼ ዛሬም ያው እመጣለሁ ብሎኛል። የሚነግረን ነገር ስላለ እመጣለሁ ብሎኛል። እሱን እንጠብቀዋለን። ዛሬ የሚነግረን መረጃ እንትን ግን መረጃ ሲነግረኝ በእናትሽ አትጩሂበት፣ አትረብሹ፣ አትቆጩሽ። በቃ ይሄ ነው ያለው ነገር። እሱ እየጠቀመን ነው አይደል? ባለፈው ፓስፖርቱ አይገኝም ነበር፣ ይሄኔ በራ ነበር።
ጥንቃቄ በቃ አንድ ደግሞ አረጋለሁ እያደረኩም ነው ደግሞ። አዎ ከዚህ በላይ እንዴት ነው ጥንቃቄ ማድረገው? እያደረኩ አይደል በብዙ እየጠቀመን ነው። ሲጀመር መንከባከብ ነው ያለብን ይሄን ልጅ። ኦኬ ነገር ይሻላል። ከተንከባከብነው ብዙ ነገሮች ገና ወደፊት ይነግረናል ማለት ነው። በር እየተንኳኳ ነይ አንቺ ፍቅር ነይ ነይ ወይ እሺ፣ ወደዛው ሰጃት እኔ እከፍታለሁ። አይሺ አንተ ነህ? እሺ እንዴት ነህ? ሰላም ግባ ግባ። ቁጭ በል እዚህ ጋር ቁጭ በል። እንዴት ነህ? ምን አዲስ ነገር ምን አለ? ተተናኮለ እንዴ? ስላሳየህበት ምስጢር ባለፈው አልጎዳም። የመጣ ጊዜ ደውሎ ምናምን ነው። ያያታ እናውራበት። እኛ ምንድን ነው ምንም አትስማሽ። ደውሎ የፈለገ ያስፈራ ምንም አትስማ። አሁን ብቻ ዛሬም አዲስ ነገር ካለ እኔ በነገራችን ላይ ሳላመሰግን አላልኩም። የምትሰጠን መረጃ እንዳለ ይጠቅመናል። እሱን ለማጥቃት ደካማ ጎኑን ማወቅ አለብን አይደል? ያንን ደካማ ጎኑን ደግሞ እያወቅን ያለ ነው። ስለዚህ ቀጥልበት። ይሄን ገና ብዙ መረጃዎች አስብ። የዛን ቀን ደግሞ እኔ እዛ ፒያሳ ድረስ ሄጄ እንዳገኘ የረዳኝ አንተ ነው። ያም ባይሆን ኖሮ ደግሞ አስበው ምን ያክል ሌላ ችግር እንደሚፈጠር ማለት ነው። ማስቆም ባልችልም የተፈጠረውን ነገር አሁን ፓስፖርቱን ተንባል ኖሮ ይሄን ምን እንደሚያደርግበት አስበዋል። እስካሁን ድረስ እኮ ስንት ነገር አለ። ስለዚህ የምትነግረኝ ነገር ይጠቅመኛል። ለዚህም ደግሞ አመሰግናለሁ እያልኩ ነው። እሺ እና መቀጠልም ነው ያለብህ በቃ በዚሁ ላይ ማለት ነው። ንገረኝ፣ እኔ ዝግጁ ነኝ ለመስማት። ቁጭ ብለህ ንገረኝ። ለምን ትቆማለህ? ቁጭ በል። አትቀምጥም እንዴ? ችግር የለውም ቁጭ በል ንገረኝ። እኔ እያንዳንዷ መረጃ ትጠቅመኛለች ለእኔ እኮ። ባለፈው ምን ብዬሽ ነበር? መቼ? ባለፈው የሚጠቅም መረጃ አለኝ ምናምን አልኩህ ነበር። ዛሬ የሆነ ጊዜ ላይ ምን ብዬሽ ነበር? ረሳኸው? መጀመሪያ እዚህ ቤት የመጣህ ስለ ቤተሰብ ያወራበት እንደዛ ቤተሰቦቿን እና ምን አዲስ ነገር አለ? ምን አዲስ ነገር አለ? ዛሬ ይዣቸው መጥቻለሁ። እየቀለድክ ነው? የምርህን ነው? እውነትህን ነው? ግን የት አሉ ታዲያ? ማንን ነው ይዘህ የመጣው? ማለት ምኑን? ሚስቱን? የምርህን ነው? የምር ሚስቱ ባለቤቱ ያጣራን አይደል የምንቀበለው? የት ያመጣል? የምርህን ነው ወይ? እኔ እኮ በጣም ነው የምፈልጋት እሷን። ምክንያቱም እዚህ ጋር የሚያደርግብንን ነገር ሁሉንም ነገር ይጠቅማል ብዬ ነው እንዴ? አሁን በጣም ነው የሚጠቅመን እንጂ ምን እንትን አለው እኮ። ዛሬ አሳዘነችኝ ታውቃለህ? አሳዘናኝ ነው ዛሬ ራሱ። እንዴት? ለምን እንደምታሳዝን? እኔ እኮ መያዣ እኮ ላረጋት እኮ ነው እሷ የምፈልገው እኮ። ያው ቢሆንም ተጠቅማት ብዬ አስባለሁ። እንግዲህ የምጠቅመው ከሆነ ይዤ መጥቻለሁ ዛሬ እኮ። የታለች? የታለች? አምጣታ እኮ እየመጣች ውጪ ነች ያለችው። ለምንድነው ጊዜ የምትቀጥለው? እዚህ ትምጣ፣ በቃ ቤት ትግባ፣ እናወራታለን ብዙ ስለምናወራ። አዎ ቁጭ አድርገን ቤት እንዳትላት እሺ። ሳሚ እሱ አይደለችም እና በስትክክል ትሪት አድርጋት፣ አትቆጣት። እቺን ደግሞ ሰርፋት። እሷ ጀመር። አሁን አብረው አይደሉም። በእርግጥ ግን ያው ፍቺ ምናምን ነገር ሳይሆን በቃ አብሮ ከሱ ጋር አይደለችም። አብሮ አይደለም ያሉት እኮ አብረው አይደሉም። ከሱ ጋር እየኖረች አይደለም።
እኮ እኔ ስለዚህ ምን አገናኘኝ ከእሷ? እሷን ለምን እቆጣታለሁ? ለምን ስጨቀጭቃታለሁ? ችግር ትጠቅመናለች። ታዲያ አብሮ ካልሆነ ማለት ነው እንዴት ይዞ መጣል? እሱ በቃ ከተለያዩ በኋላ በቃ ፈልጋ አግኝታን ነው ፈልጌ ነው ያገኘኋት እንዴ አይደለም አንተ አንተ እንዴ አፍላልጌ ባለፈው ነገርኳችሁ ነበር እንዴ ከተለያዩ ማለት ነው። ለምን ለምን ደግሞ የማይጠቅመን እንዴ? እያንዳንዱ እኮ መረጃ እኮ ናቸው። እሷንም ዝም ብሎ ከሆነ አይደለም ዝም ብሎ ከሆነ የተዋት ገብቶሻል፣ ትጠቅመናለች። እሱንም ለማሳሰርም ለተለያየ ነገር ትጠቅመናለች። አምጣት፣ ሂድ አምጣ፣ ፈቅጄልሃለሁ። እዚህ ነች ያለች ውጪ ላይ እኮ አምጣት። እኔ ግን አያገባኝም። ዞር ባያች ከፊት እንደ በጥፊ እንዳትናገር። ና አምጣት፣ ና አምጣት፣ ቶሎ ቶሎ አምጣት፣ ሂድ አምጣት ቶሎ እንጂ ተመስገን ነው እንጂ መገኘቷ እኮ ተመስገን ነው። አንቺ በሌላ መንገድ አትሰጂው ነው ግን ማለት ነው አይደለም። እሷ እኮ አሁን እኮ ተለያይቷል እኮ አብረው ካይነው ግን ለመያዣ ትጠቅመናለች። ግን እንደዛ ነው። ከተለያዩ በሱ ተያዘት አልተያዘት ምን አይደለም እሱን አሁን ብትመሰክር እሷ ሄዳ እንደዚህ የኔንም ህይወት አበላሽቷል እንዳለኝ ከሆነ እኮ በጣም ጎዳና ላይ ነው የምትኖረው ምናምን ያለኝ እንግዲህ እና የኔንም ህይወት አበላሽቷል ብላ አንድ ምስክር ካገኘን እንትን እንላለን ማለት ነው። እንደዛ እኮ ነው ያለኝ። እንዴ በሌላ መንገድ ለምን ታስቢያለሽ አንቺ? በጣም እንጂ በጣም የሚያስጠላው ምንድን ነው ታዲያ? ቆይ እነሱ ናቸው ቆይቺ ማነው ወደ ዘውነች የት አለች ታዲያ? በጌታስ ምንድን ነው? ምንድን ነች? ናዛ ግቢ እስኪ ነይ። ምንድን ነው? ምን ሆና ነው? ያልኳችሁ ነው እንዳልኳችሁ ነው። ምን ሆና ነው? ምን ሆና ነው? ግቢ ያ ዳንኤል ክፉ ይባል ሰው የደረሰባት በደል እሷ ልጅ እርግጠኛ ነው እንዴ? ከራሱ እንትን ማለት ይችላል እናት አስፈራለች እኮ አንተ ምን ሆነህ ነው? እዚህ ግቢ ውስጥ ይበሉ። ምን ሆነሽ ነው? ስምሽ ማን ነው? ምንድን ነች? እሱ እንዲያረጋት ሚስቱ የዳንኤል ባለቤት ነው። ሚስቱ ነው። ከየት ነው አሁን ያመጣት? ከየት ነው ያመጣት? የምር ነው? የምር ከጎዳና ላይ ያገኘው ልጅም ብላኝ ነበር። ልጇስ እኔ አሁን የተዳላ አላውቅም። የእሱ ሚስት የራሱ ገና እኮ ልጅ ነው የምትመስለው አንተ። ህይወቷን ገና በልጅነቷ እናት አስቀምጥ። አታሳዝን? እቃውን ተቀበያትና ቁጭ አድርጊያት እስኪ መጀመሪያ። እናት ማን ነበር ያልሽኝ ስምሽን? ኤደን። ዳንኤል ምንሽ ነው? ባለቤቴ አለ እንዴ? አለ የለም። ለምን ጠየቃችሁኝ? ለምን ጠየቃችሁኝ? እሺ በቃ ተይው። እሱን እንደዚህ ያደረጋል። ያላትን ነገር አጫርሷል። የምር እሱ እንዴት አይነት መልካም ቆንጆ ልጅ ነበር መሰለኝ። መልካም ነው። ምን ገና አይደል? ቆይ አምጪው፣ ልቀቂው። ይሄን እቃውን ልቀቂው ነው። የራሴ ነው፣ አልሰጥም። አይምሮ ይጨናነቃል። እሱን አስገባው
ዝምብላ ተገፈጥ ግን ዳንኤል ነው እንዴ? የዳንኤል ሚስት ነች። የዳንኤል ሚስት ነሽ አንቺ? የዳንኤል ሚስት ነሽ? አዎ አለ። የት ነው ያለው? የለም እዚህ የለም፣ ግን ይመጣል። ልጅ አለሽ? አለች ነው ልጅ አለች። ከሱ የወለድሽው? አዎ ከሱ የወለድኩት። ምንድን ነው ይዘብኝ መጣ ግን? ኧረ በእናትሽ እንደዚህ አትበይ አንቺ፣ ያምሻል። ምንድን ነው የምናደርገው? እሺ እንዴት የምናደርገው አሁን? እሷ እንደዚህ ታም እሷ የት ነው የምትሄጂው? የት ነው የምትሄጂው? ሲጀመር ትድናለች። ጤነኛ ትመስላለች። በስነ ስርዓት እንደዚህ ማውራት ከጀመረች አይ እንትን ነው ድግምት ነው። አይምሮዋን ነው እንትን ያደረጋት ከመጨናነቅ የተነሳ ጭንቀት ብዛት ብዙ ተነቀለች። ልጅሽ አሁን የት ነው ያለው? አላውቅም፣ ልጄን አላውቅም የት እንዳለ። ናፍቆኛል። ኧረ ወይኔ ጭንቀት። እንዴት ነው? አንደኛም ነገር ደግሞ ሳምን እዚህ ያመጣሁት እንድትረዳት ነው። በዛውም አድናት ምናልባት ልጠቅም ትችላለች። አንደኛም ደግሞ አሳዘነች። ታውቃለህ እዛ ጎዳና ላይ ሳይል ተምሮ ምትናለ አፍላልጋ ያገኘኋት እንደዚህ እኔ ይቅርብኝ በቃ። እኔ በፊት ያልኩት ምናልባት አይምሮዋ ደህና ከሆነ እሱ የሚያደርገውን ነገር ምስክርነት ሰጥታ ለህግ አካል ቢያንስ እናሳስረዋለን፣ እናስይዘዋለን ነው። ታውቃለች። ትንሽ እንዲሻላት ማድረግ ብቻ ነው የሚጠበቀው። እንዴት ነው የምናደርገው? እሷ ልጆች ላይ ምናምን እንዳመጣ መልስ። እንደሷ ከባድ አይደለም ሳሚ። እኔ ነኝ ያልኩህ እንዳመጣ መልስልኝ። ታሳዝናለች ግን እንዳመጣ መልስልኝ። እኔ አልችልም። ቀላል ነገር ሌላ ነገር ነው። ቀላል ነው። እሷ እንደዚህ ታማ አእምሮዋን እንትን ያለ ልጆች ያሉ እኮ ቤት ውስጥ እንዴት ነው የምናደርገው? እስኪ ቀና በይ እስኪ ቀና በይ። ተነሽ እስኪ አንቺ ብትሆኚስ እስኪ። አይ የምታደርገውን ነገር ታውቃለች። ሲጀምር ያን ያክል ከባድ ሁኔታ ላይ አይደለችም። ጭንቀት ነው። እናት ኤደን ያልሽ ስምሽ? ተረጋጊ እስኪ። ተረጋግተሽ የተፈጠረውን ነገር እስኪ ንገሪኝ እስኪ። ወይም ምንም ማለት አልፈልግም። ጭንቀቱ እኮ ነው እንደሚያደርጋት ሳሚ። ተረዳት። ትንሽ እረፍት ታድርግ፣ በእናትህ እረፍት ታድርግ። ለምን ይዘምጥች እንዴት ይሽጣል? አረ ቆይ የምታውቂው ነገር ንገሪያቸው። አሁን በአንድ ቀን ደግሞ ይከብዳል ሳሚ። ምን ሆነህ ነው? እሺ ምን ብዬ ነው ታዲያ እንትን ማድረገው? አሁን እንዴት ነው? ትንሽ ወላንሳ ትቀመጥ ትጠብቂያታለሽ? ለምን ብትረጂንስ አታሳዝንሽም? ቢያንስ ለተወሰነ ጊዜ እንትን እንበላት በቃ። ለሶስት ቀን በቂ ነው። ለሶስት ቀን ለውጥ ልታምጣ ትችላለች ወይ? ጸበል ምናምን መውሰድ እኮ ነው፣ ሌላ ነገር አይደለም። ግን አንተ ወሳኝ ነህ። አንተ የምትረዳት እንደዛ ከሆነ ትቆይና ግን እየረዳኋት ያለሁት የጠላቴ ሚስት ነች እኮ ታውቃለህ አይደል? ቢሆንም ያው አይደለም ግን እሷ ላይም ጉዳት ስላደረሰና ያ ሰይጣን እንደዚህ ስላደረገ ነው እንጂ እኔ በፍጹም ልረዳት አልፈልግም። ፍቅር አንቺ ግቢ ወደ ውስጥ ማየት የለበትም ትግባ። አሁን ቆይ ስለ ዳኔ ጀምር አታንሱባት። ለትንሽ ለሶስት ምናምን ቀን ቢያንስ አታንሱበት። ይዘሽ አግቢ፣ ወላንሳ ወደ ውስጥ ይዘሽ አግቢና የሆነ ነገር አድርጊያት፣ የሆነ ልብሷን ምናምን አንተ ቆይ አንተ በጣም እናወራበታለን በዚህ ጉዳይ ላይ ማለት ነው። ይዘሽ አግቢ ወደ ውስጥ ትመጣለህ፣ እደውልልሃለሁ። ይዘሽ አግቢ አይዞሽ እናት አይዞሽ።
ብስሩር ቃል ይለኝ ነበር ፍቅር ይለኝ ነበር ማለት ቀጥል ብዬ አረገንና አሞራ ወሰደኝ እስከ ጭንቅላት